ብዙዎቻችሁ ኦንላይን ስራ ሲባል ተጓጓላችሁ፣ ግን ደግሞ ደጋግማችሁ ተሸውዳችኋል። ውሸት ነው አይከፍሉም የምትሉት ለምን እንደሆነም ይገባኛል። ምክንያቱም አብዛኛው ሰው የሚነግራችሁ በቀላሉ ዶላር የምታገኙበትን መንገድ እንጂ ያ ፕላትፎርም ለምን እንደሚከፍልና ስራው ምን እንደሆነ በምክንያት አያስረዳችሁም። ዛሬ ስለ ስናፕቻት ስናወራ ግን ስለ አንድ ተራ አፕ ሳይሆን በአመት 4.6 ቢሊዮን ዶላር ገቢ ስላለውና በቀን ከ400 ሚሊዮን በላይ ንቁ ተጠቃሚ ስላለው ግዙፍ ካምፓኒ ነው። ዛሬ የምናየው ፎቶ መነሳትን ሳይሆን ይህ ካምፓኒ ለቪዲዮ ሰሪዎች ወይም ደግሞ ኮንተንት ክሬተሮች የመደበውን በሚሊዮን የሚቆጠር ዶላር እንዴት እንደምናገኝ ነው። የኦንላይን ስራ የአንድ ጀንበር ሎተሪ አይደለም። ደጋግሜ እያወራሁ ነው። ብዙ ሰው ዛሬ እኔ ዩቲዩብ ላይ በአጭር ጊዜ የሆነ ስኬት አምጥቼ ተመለከተኝ ነው። ነገር ግን የመጀመሪያውን $1 ለመስራት ምን ያህል ጊዜ እንደፈጀብኝ አያውቅም። አልጎሪዝሙን እስክረዳ፣ ተመልካች ምን እንደሚፈልግ እስካውቅና የራሴን መንገድ እስካገኝ ድረስ በጣም አሰልቺና ተስፋ አስቆራጭ ነበር። እኔም ልክ እንደናንተ በስሜት ተነድቼ ጊዜን የበልብኝና ቢዝነስ ፕላናችን የማይመች ብዙ ከንቱ ስራዎችን ሞክሬ ተሸውጃለሁ። ዛሬ ትልቅ ውጤት ያመጣሁባቸው ስራዎች በሙሉ ከጊዜ ከችሎታዬና ከፍላጎቴ ጋር የተጣጣሙትን መርጬ ቢያንስ ለ6 ወራት ያለምንም ማቋረጥ ዋጋ የከፈልኩባቸው ናቸው። ስኬት የሚመጣው ደጋግሞ በመሞከርና ለስራው ትልቅ ቫልዩ በመስጠት እንጂ በስሜት በመጋለብ አይደለም። ዛሬ የምነግራችሁም የስናፕቻት ስራ ልክ እንደዚሁ ጥናትን፣ ጥረትንና ትክክለኛ እውቀትን የሚጠይቅ እውነተኛ ስራ ነው። ስናፕቻት የተመሰረተው እንደ አውሮፓውያን በ2011 በኢቫን ስፒገል ነው። የኩባንያው የመጀመሪያው ዓላማ የሰዎችን የዕለት ተዕለት ግንኙነት ፈጣንና ግልጽ ማድረግ ነበር። አሁን ግን ይህ መድረክ ከግል የፎቶ ልውውጥ አልፎ ትልቅ የገበያና የሀብት ማዕከል ሆኗል። ኩባንያው በአመት ከ4.6 ቢሊዮን ዶላር በላይ ገቢ ያመጣል። ይሄ ሁሉ ግዙፍ ገንዘብ የሚመጣው ከማስታወቂያ ነው። ማስታወቂያ ሰሪዎች ምርታቸውን እንዲያስተዋውቁላቸው ለስናፕቻት ቢሊዮኖችን ይከፍላሉ። ስናፕቻት ደግሞ ይህንን ትርፍ በብቸኝነት አይወስድም። ተጠቃሚዎች በፕላትፎርሙ ላይ ረጅም ሰዓት እንዲያሳልፉለትና ቲክቶክን እንደዚሁም ዩቲዩብ ሾርትን አጥብቆ ለመፎካከር ሲል ስፖትላይት የተባለ አዲስ አጫጭር ቪዲዮዎች የሚታዩበትን ክፍል ከፍቷል። ለዚህም ክፍል ጥራት ያለው ቪዲዮ ለሚሰሩ ሰዎች በቀን እስከ $1 ሚሊዮን የሚደርስ ሪዋርድ መድቧል። ይህ ማጂክ ወይም ተአምር ሳይሆን እጅግ ግልጽ የሆነ ቀጥተኛ የቢዝነስ ስምምነት ነው። እናንተ ተመልካቾችን የሚያቆይ ቪዲዮ ትሰጣላችሁ፣ ኩባንያው ደግሞ ከሚያገኘው ትርፍ ላይ አከፋፍሎ በየቀኑ በዶላር ይከፍላቸዋል። በአሁኑ ሰዓት ኢትዮጵያ ውስጥ ያሉ ስማርት ስልክ ተጠቃሚዎች ከግማሽ በላዩ ስናፕቻት ስልኩ ላይ አለ። ነገር ግን 90% የሚጠቀሙት ፎቶ ላይ ፊልተር ለመቀየር ብቻ ነው። ጥቂት ብልጦች ግን ይህንን አጋጣሚ ተጠቅመው ህይወታቸውን እጅግ አስገራሚ በሆነ መንገድ እየቀየሩበት ነው። ስናፕቻት ለቪዲዮ እይታ የሚከፍለው ገንዘብ ከቲክቶክ በብዙ እጥፍ ይበልጣል። በተጨማሪም ገና ብዙ ሰው ወደዚህ ስራ ስላልገባ አነስተኛ ተፎካካሪ ነው ያለው። ይህም የእናንተ ቪዲዮ ቫይራል የመሆን እድሉን እጅግ ሰፊ ያደርገዋል። ሌላው አስገራሚ ነገር ደግሞ ፎሎወር አያስፈልጋችሁም። 0 ተከታይ ኖሯችሁ ዛሬ የከፈታችሁት አካውንት ላይ የጫናችሁት ቪዲዮ ብዙ እይታ ካገኘ ስናፕቻት ከሚመድበው የቀን ገንዘብ ዴይሊ ፈንድ ላይ ድርሻችሁን ይሰጣችኋል። ስናፕቻት ይህንን ክፍያ የሚያሰላው ክሪስታል በሚባል ነጥብ ነው። ቪዲዮ ተወዳጅነት ሲያገኝ ክሪስታል ይሰጣል። ያንን ክሪስታል ደግሞ በቀጥታ ወደ ዶላር መቀየር ትችላለህ። ብዙዎቻችሁ ይህ ስራ ለኔ አይሆንም፣ እኔ በቂ እውቀት የለኝም ወይም የእኔ የኑሮ ሁኔታ ለዚህ ቪዲዮ አይመችም ብላችሁ ራሳችሁን ታገላላችሁ። እውነታው ግን ስናፕቻት የሚፈልገው ፐርፌክት እና የተቀነባበረ ህይወት ያለው ሰው ሳይሆን እውነተኛ አውቴንቲክ የሆነ ሰው ነው። በዚህ መድረክ ላይ ለሁላችንም የሚሆን ሰፊ ቦታ አለ። ተማሪ ወይም ወጣት ከሆንክ በቀን ውስጥ የሚያጋጥሙን አስቂኝ ገጠመኞች፣ የትምህርት ቤት ውሎህን ወይም ጓደኞችህ ጋር የምታደርገውን ጨዋታ በቪዲዮ የመቅረጽ ተሰጥኦህን ስናፕቻት አጥብቆ ይፈልገዋል። ወይም የቤት ውስጥ እመቤት ከሆንሽ የምግብ አሰራርን፣ የልብስ ስፌትን፣ የእጅ ስራን ወይም ልጆችን የማሳደግ ልዩ ጥበብሽን በአጭር ቪዲዮ ማካፈል ትችላለሽ። የእናንተ ተራ የመሰላችሁ የዕለት ተዕለት ህይወታችሁ ለሌላው ዓለም ትልቅ ትምህርትና እሴት ነው። ካሜራ ፊት መውጣት ለማትፈልጉና ኢንትሮቨርት ለሆናችሁ ሰዎች ይህ ስራ ምርጥ ምርጫ ነው። ፊታችሁን ማሳየት አይጠበቅባችሁም ወይም ደግሞ ድምፅን ብቻ ተጠቅመ ጠቃሚ መረጃዎችን በማድረስ እጅግ ስኬታማ መሆን ትችላለህ። ስናፕቻት ስፖትላይት ላይ በከፍተኛ ሁኔታ ቫይራል የሚሆኑና በሚሊዮን የሚቆጠር እይታ የሚያመጡ 4 ዋና ዋና የቪዲዮ አይነቶች አሉ። አንደኛው ላይፍ ሃክስ ወይም ደግሞ የህይወት ገላጮች
ናቸው። ፈጣንና ተግባራዊ መፍትሄዎች ሰዎችን ወዲያውኑ ይስባሉ። ሁለተኛው ኦርሊ ሳቲስፋይንግ ወይም ደግሞ እረፍት የሚሰጡ ቪዲዮዎች ናቸው። ቤቱን ቀለም ሲቀባ ወይም ደግሞ የተዝረከረከ ቦታ በስርዓት ሲስተካከልና ሲጸዳ የሚያሳዩ ቪዲዮዎችን ሰዎችን ስክሪን ላይ ማስቀረጥ ትልቅ የሆነ ፓወር ነው ያላቸው። እኛ እንደዚህ አይነት ቪዲዮዎችን ብናገኝ እናልፋለን። ሶስተኛው ሎካል ቭሎግ ነው ወይም የአካባቢ ውበት፣ የኢትዮጵያን የተፈጥሮ ውበት፣ የየዕለት ህይወታችን ከመጋረጃ ጀርባ ቢሃይንድ ዘ ሲን እየቀረጻችሁ ፖስት አድርጉ። ዓለም ስለ ብዙ ነገር ማወቅ ይፈልጋል። ያንን ፍላጎት ወደ ገቢ መቀየር ነው። አራተኛው ደግሞ ኤዱኬሽናል ወይም ደግሞ ሃው ቱ ዲአይዋይ የሚባለው ዘርፍ ማለት ነው። በአንድ ደቂቃ ውስጥ አንድ የእንግሊዝኛ ቃል ማስተማር፣ የቴክኖሎጂ ሚስጥር መናገር ወይም ደግሞ አንድ ነገር ደረጃ በደረጃ ስትሰሩ ማሳየት ትችላላችሁ። ይህንን ሁሉ ስናደርግ ግን ከስናፕቻት ዶላር ለመሰብሰብ ማሟላት ያሉብን ጥብቅ ህጎች አሉ። ከዚህ ፕላትፎርም ገንዘብ ለማግኘት ትክክለኛ ቴክኒክ ያስፈልጋል። የመጀመሪያው እርምጃ የግል አካውንትህን ወደ ቢዝነስ ወይም ደግሞ ፐብሊክ ፕሮፋይል መቀየር ነው። ካልሆነ ቪዲዮን ስፖትላይት ላይ ብትለቅ እንኳን አንድም ሳንቲም ላትከፈል ትችላለህ። አካውንትህ ፕሮፌሽናል መሆን አለበት። ሁለተኛውና ትልቁ ሚስጥር ኦሪጂናሊቲ ነው። የሰውን ቪዲዮ ኮፒ ፔስት እያደረግ የሌላውን ድካም ሰርቀህ ለመበልጸግ የምታስብ ከሆነ አንድ ሳንቲም አታገኝም። ስናፕቻት ኦሪጂናልና ጥራት ያላቸው ቪዲዮዎችን በጣም ያከብራል። የራስህን ካሜራ ተጠቀም፣ በራስህ ድምፅ አውራ ወይም የራስህን የፈጠራ ኤዲት የተደረገ ቪዲዮ፣ ለምሳሌ በኤአይ የተሰሩ አስገራሚ ቪዲዮዎች ወይም ቆንጆ የተፈጥሮ ምስሎች በአስተማሪ ጥቅሶች ታጅበው መሆን አለባቸው። ሙዚቃ መጠቀም ከፈለጋችሁ ከስናፕቻት ላይብረሪ ብቻ መጠቀም አለባችሁ። የሰዎችን ቪዲዮ በጥበብ ኤዲት አድርገን የምንጠቀምበትን ህጋዊ ፍንጭም በሌሎች ፓርቶች ላሳያችሁ ሞክራለሁ። ሶስተኛው ህግ የቪዲዮ ቅርጽ ነው። ቪዲዮ የግዴታ በስልካችሁ ቁመት ማለትም በ916 ቨርቲካል ፎርማት የተቀረጸና ከፍተኛ ጥራት ያለው መሆን አለበት። የቪዲዮ ርዝመትም ከ5 ሰከንድ በላይ መሆን ግዴታ ነው። አራተኛውና ወሳኙ ነጥብ ዘ 5 ሰከንድ ሩል ወይም ደግሞ የ5 ሰከንድ ህግ ነው። ቪዲዮ ጥራት ያለው ሆኖ ሰውን ከመጀመሪያው ሰከንድ ጀምሮ አጥምዶ የሚይዝ ኤንጌጂንግ መሆን አለበት። በመጀመሪያዎቹ 5 ሴኮንዶች ውስጥ የተመልካቾችን ትኩረት መሳብ ካልቻላችሁ አልፎት ይሄዳል። አምስተኛው ቴክኒክ ደግሞ ኮንሲስተንሲ ወይም ቋሚነት ነው። ስራውን በስኬጁል መለጠፍና በቀን ቢያንስ ከ1 እስከ 3 ቪዲዮዎች በቋሚነት ለተከታታይ 90 ቀናት መልቀቅ ውጤቱን እጅግ ያፈጥነዋል። ዝም ብሎ የተዝረከረከ ቪዲዮ ከመልቀቅ ይልቅ ታወቀ ኒች ሰሌክሽን ላይ ማተኮር አለባችሁ። ትልቁ ፈተናችን ኢትዮጵያ ውስጥ ስፖትላይት በቀጥታ ክፍያ ላይ ጀምር ይችላል የሚለው ነው። ነገር ግን ለዚህም መፍትሄዎች አይጠፉም። ክፍያውን በተመለከተ ነው ለኛ ትልቁ ጭንቀት አይደል? ስናፕቻት የሚከፍለው በራሱ ስናፕቻት ፔአውት ፖርታል በኩል ነው። አንድ ጊዜ ቪዲዮ ገቢ ማግኘት ሲጀምርና ክሪስታል ስትሰበስብ ስናፕቻት መልእክት ይልክልሃል። ያንን የክፍያ አካውንት ከባለፈው ፔኖር ትምህርታችን ጋር በማገናኘት ልክ ባለፈው እንዳሳየኋችሁ ብራችሁን በቀጥታ እጃችሁ ማስገባት የምትችሉበትን መንገድ እናመቻቻለን። በስናፕቻትም ሆነ በማንኛውም የኦንላይን እና የአካል ስራ ስኬታማ ለመሆን በውስጣችሁ ልትገነቧቸው የሚገቡ 3 የማይናወጡ ስብዕናዎች አሉ። አንደኛው ትዕግስት ነው። ቪዲዮ ለጥፈህ ወዲያውኑ ላይ ከፈልህ ይችላል። አርሶ አደር ዘርቶ ለማጨድ ጊዜ እንደሚጠብቀው ሁሉ እዚህም ውጤት ለማየት ጊዜ ስጡት። ጽናት ካለህ ውጤቱ የትም አይሄድም። ሁለተኛው ታማኝነትና ዲሲፕሊን ነው። ሰውን አታታልል፣ የሰውን ስራ አትስረቅ። ስሜትህ ሲመጣ ብቻ ሳይሆን ስሜትህ በማይኖርበት ጊዜም ስራህን በሰዓቱ ስራ። በራስህ ጥረትና ላብ የመጣ ውጤት ብቻ ነው ዘላቂ የሚሆነው። ሶስተኛው ሁልጊዜ ለመማር ዝግጁ መሆን ነው። ለርኒንግ ማይንድ ሴትስ። ሁሉንም ማውቃለሁ የሚለውን ትዕቢት ወደ ጎን ተውት። የኦንላይን ፕላትፎርሞች በየቀኑ ህጋቸውን ይቀያይራሉ። እኔም ገና እየተማርኩ ነው። እናንተም እኔን ጨምሮ ሌሎችንም በማዳመጥ እውቀታችሁን ካላሳደጋችሁና ከቴክኖሎጂው ጋር አብራችሁ ካልተቀየራችሁ ወደ ኋላ ትቀራላችሁ። ስለዚህ ስልካችሁን ለፎቶ ብቻ ሳይሆን ክህሎት የለኝም ሳትሉ ለገቢ ምንጭነት አሁኑኑ ተጠቀሙበት። ትልቁ ክህሎት መጀመር ነው። ለኔ አይሆንም ብላችሁ የምትዘናጉት እድሉ ገና አዲስ ስለሆነ ነው። ነገ ሁሉም ሰው ሲረባረብበት ያኔ በጀመርኩ ማለታችሁ አይቀርም። ዛሬ ተራ የመሰላችሁ ቪዲዮ ነገ የህይወታችሁ መቀየሪያ ነው። አዲስ እውቀትና ጥበብ ከፈለጋችሁ ወደዚህ ስራ ግቡ። ተሸውደናል ብላችሁ ተስፋ አትቁረጡ። ስህተቱ የፕላትፎርሙ ሳይሆን የሄድንበት የተሳሳተ መንገድ ነው። በሌሎች ቪዲዮዎች ላይ ከዜሮ ተነስተን እንዴት ስናፕቻት ፐብሊክ ፕሮፋይል እንደምንከፍት፣ እንዴት ስፖትላይት ላይ ቪዲዮዎችን ቫይራል እንዲሆኑ አድርገን እንደምንጭንና አካውንታችንን ለክፍያ ዝግጁ አድርገን ስቴፕ ባይ ስቴፕ በተግባር እንዴት እንደምናስተካክል አሳያችኋለሁ። አስታውሱ፣ ስኬት የሚመጣው በማውራት ሳይሆን
በመተግበር ነው። ይህ ወሳኝ ቪዲዮ እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ያልገባችሁ ነገር ወይም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አብረን እንደግ።